አይ እንደምናችሁ አንድ ነገር ላንብብላችሁ እስኪ የሆነ ዝም ብዬ ኢንተረስቲንግ ይመስለኛል። ካርል ማርክስ ለጄምስ ሚል የጻፈው ኮሜንት ላይ ሁለት የመጽሐፍ ቅዱስ ጥቅሶችን ጠቅሶ ነበር እና እስኪ የጠቀሳቸውን እንትኖች እንያቸው ብዬ ነው። አንደኛ የጠቀሰው የዮሐንስ ራእይ ምዕራፍ 13 ቁጥር 17 ነው። የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያሰግዳቸው ለአውሬው ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾችና ታላላቆች፣ ባለጠጎችና ድሆችም፣ ጌቶችና ባሪያዎች ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበትም ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነው፣ ቁጥሩም 666 ነው ይላል። ምዕራፍ 17 ቁጥር 13 ላይ ደግሞ እንደዚህ ይላል። የምድር ነገስታቶችን እየጠቀሰ እነዚህ አንድ ሀሳብ አላቸው፣ ኃይላቸውንም ስልጣናቸውንም ለአውሬው ይሰጣሉ ይላል። ኦኬ ሶ ምንድን ነው ሬሌቫንሱ እዚህ ጋር? እኔ አንድ ቲዮሪ አለኝ። ገንዘብ ካፒታል አውሬው ነው የሚል ቲዮሪ አለኝ። ያው ካፒታሊዝም አይደለም የምንኖርበት ስርዓተ ማህበር፣ ፖለቲካና ኢኮኖሚ ስርዓተ ማህበር ካፒታሊዝም ይባላል። አሁን እየተስተናገድንበት ያለ ነው። ሶ አይገስ ምርጫ ላይ ላይክ ይሄ ነው ማኒፌስቶችን ብለው የማያቀርቡትም ይሄ ነው ካሉ ነው ቢካዝ ካፒታሊዝም በስም ከጠሩት ሰው ኦኬ ካፒታሊዝም ይባላል ምንድን ነው ብሎ መጠየቅ ይጀምራል። መጠየቅ ሲጀምር ቤዝ ከልት እንደሆነ ይረዳል። ቤዚካሊ ካፒታሊዝም በፍርሃት የሚገዛ የሞት መንፈስ ነገር ነው። ኦኬ ኖ እንዴት እንዴ ካፒታሊዝም የነፃ ገበያ ነፃ ገበያ ላሉም ሰው እንዴት ነው? እስኪ ለምሳሌ ሌትስ ቴክ ሁለት የተለያዩ ሰዎችን እንውሰድ። አንድ ሰውዬ የራስ ሰንበዲ ልጅ ነበረ፣ ምናምን ሀብታም ነው፣ የሆነ ሆቴል አለው፣ በቃ ኢዝ ጀስት ካፒታሊስት ራይት። እንደን የሆነች ልጅ ደግሞ አለች፣ በትምህርቷ ብዙ አልገፋችም፣ በጣም ጥልቅ ድህነት ውስጥ ነው የምትኖረው። ልጅ አላት፣ ሜቢ ተደፍራ የወለደችው ልጅ ይሆናል። ስራ ካቆመች ልጄን ምን አበለዋለሁ የሚል ጭንቀት ይይዛታል። ጎዳና ተዳዳሪ መሆን አትፈልግም፣ የቤት ኪራይ ያለባት ምናምን። ረጅም መንገድ ሜቢ ከፈረንሳይ ገርጂ ምናምን እየሄደች ትሰራለች በየቀኑ እና አይ ፈልጋ እኮ ነው የተቀጠረችው፣ ፈልጎ ነው የቀጠራት፣ ስለዚህ ነፃ ገበያ ነው ምናምን ያስኬዳል። ነፃ ምን አይነት ነፃነት ነው እስኪ ከማ ኤኒዌይዝ አሁን ያለንበት ሲስተም ይህንን ቫይ የሚያራምደው ሲስተም ካፒታሊዝም ይባላል። አላወቃችሁት? ካፒታሊዝም የሚንቀሳቀሰው ነፃ ገበያ እናራምዳለን በሚል ማሊያ ነው። ሰዎች በህግ ፊት እኩል ናቸው የሚል ማሊያ ይለብሳል ተጨማሪ ሲያስፈልገው። ግን የማይናገረው ግን እውነት የሆኑ ነገሮች አሉት። አሁን ለምሳሌ ማን በህይወት ይኑር ለምን የሚለውን የሚወስን አካል ነው። ኦኬ ሁላችንም ውስጥ አለ ሰምሃው ላርጀር ኦር ስሞለር ኤክስቴንት ሁላችንም ውስጥ አለ። ለምሳሌ ማን ይሙት ማን ይኑር እንትና ይሙት እንትና ይኑር በሚል ባይወስኑም ለትሴ የሆኑ ሀብታም በዚህ አዲስ በተሰራው መንገድ ላይ ሲያልፍ ጎዳና ተዳዳሪዎችና ለማኞች ምናምን አይቶ እንዳይደብረው በሚል ይሲ የራበው ሰው እንኳን የሆነ በሰላም እንዳይለምን ክፍ የሚባልበት አይነት ሁኔታ አለ። ኮንሽስሊ ላይሆን ይችላል፣ ግን ማን ይኑር እንዴት ይኑር ለምን ይኑር እየተመለሰ ነው ነገር ነው። እኛም እየተባበር ነው እንዳለን ይሰማኛል ቱሰም ኤክስቴንት ነው። ምን ያክል ነው ልንተባበረው የምንፈቅደው? ባንተባበረውስ ምን እንሆናለን? አም ጀስት አስኪንግ እስኪ አስቡት፣ አይምሯችሁን ሰፋ አድርጋችሁ ጠይቁት። መጠየቅ ብቻውን አያስገድልንም ቢያንስ እስካሁን። ሆነስሊ እስኪ ነገሮችን ለማስተዋል እንሞክር። ማለት ከኖርን አይቀር ከልባችን ብንኖር ቆንጆ ነው ብዬ አምናለሁ። ማለት አንዳንዴ ለመደባደብ ወይ ለመሳደብ ምናምን ብቻ ሳይሆን ለማሰብ የሆነ ድፍረት ያስፈልገናል። እስኪ ለማሰብ እንድፈር፣ ለመጠየቅ እንድፈር። እስኪ ፒስ አውት